بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. يا لتسميو كفل أسرارات يا عقيدة وين أصول الثلاثة درساتنا طلفوا سمنت درساتنا. الأصل الثاني معرفة دين الإسلام بالأدلة. يندندو مسلم ሊያቃቸው የግድ የሚሉት ዋጅብ ከሆኑ ፈርድ አልዓይን ከሆኑ የትምህርት አይነቶች ውስጥ ሶስቱ ጉዳዮች ይጠቀሳሉ ብለናል። እነዚህ ሶስቱ ነጥቦች የሰው ልጅ ቀብር ላይ የሚጠየቃቸው ጥያቄዎችም ናቸው ብለናል። ረቡከ ወማ ዲኑከ ወመን ነቢዩከ፣ ጌታህ ማን ነው? እምነትህ ምንድነው? ነቢይህስ ማን ነው ተብሎ ይጠየቃል ብለናል። በዱንያ ላይ እነዚህን መረዳትና ማወቅ እስከነ ማስረጃው መገንዘብ የእያንዳንዱ ሙስሊም ግዴታ ነው። ሰዎች ስላሉ ብቻ ሰምተን ማለት ሳይሆን ማስረጃው ምንድነው ብለን እስከነ ማስረጃው ማወቅ ይኖርብናል። አንደኛውን ነጥብ ጨርሰናል፣ አላህን ሱብሓነሁ ወተዓላ ማወቅ የሚለውን። ሁለተኛው ዲን እስላምን ማወቅ ነው። ባለፈው ደርስ ላይ እስላም ማለት ምን ማለት እንደሆነና እስላም ሶስት ደረጃዎች እንዳሉት አንዱ ከሌላኛው እንደሚበላለጥ ጠቅሰናል። وهو ثلاث مراتب، እስላም ሶስት ደረጃዎች አሉት። አንደኛው እስላም ነው፣ ውጫዊ የሆኑ ነገሮችን አምኖ መቀበልና መተግበር ማለት ነው። ሁለተኛው ኢማን ነው፣ ውስጣዊ እምነት ነው። ሁሉም ሰፊው ይብራራሉ ኢንሻአላህ። ሶስተኛው ኢህሳን ነው። وكل مرتبة لها أركان، كنذي ሶስቱም መርተባዎች የእምነት ደረጃዎች እርከኖች መሰረት አላቸው። መሰረቱን አውቀን ከተቀበለን ካሟላን እስልምናው ሙሉ ይሆናል፣ ኢማኑ ሙሉ ይሆናል፣ ኢህሳኑ ሙሉ ይሆናል። فأركان الإسلام خمسة، የእስልምና ማዕዘናት አምስት ናቸው። አንድ ሰው እስልምናው ሙሉ ይሆን ዘንድ አምስት ማዕዘናትን ማወቅና መጠበቅ ማሟላት ይኖርበታል። والدليل من السنة حديث ابن عمر، እስልምና አምስት ማዕዘናት እንዳሉትና እነዚህን አምስቱን ማዕዘናት ያወቀ የጠበቀ ሙስሊም እንደሚሆን፣ እነዚህን ማዕዘናት ያላወቀ ያልተቀበለ የከዳና ያስተባበለ ሙስሊም እንደማይሆን ሙስሊምም ነኝ ቢል ደሊሉ ለዚህ ሐዲስ ኢብኑ ዑመር የአብዱላህ ኢብኑ ዑመር ያስተላለፉት ሐዲስ ነው። قال رسول الله صلى الله عليه وسلم، نبي صلى الله عليه وسلم የሚከተለውን ብለዋል። بني الإسلام على خمس، እስልምና አምስት ማዕዘናት ላይ ተገንብቷል። አምስት ነገሮች ላይ ነው የቆመው። አንደኛው ሸሃደቲ አን ላ ኢላሃ ኢላላህ፣ ከአላህ ሱብሓነሁ ወተዓላ በስተቀር መመለክ የሚገባው ማንም የለም ብሎ መመስከር። ወአነ ሙሐመድን ረሱሉላህ፣ ሙሐመድም የአላህ መልእክተኛ ናቸው ብሎ መመስከር። ወኢቃሚ ሰላህ፣ አምስት ወቅት ሰላቶችን ቀጥ አድርጎ መስገድ። ወኢታኢ ዘካ፣ በዓመት አንዴ ግዴታ የሚሆንን ከንብረት ላይ የሚሰጥን ገንዘብ መስጠት። ወሰውሚ ረመዳን፣ የረመዳንን ወር መጾም። ወሐጅ ልበይት፣ የአላህን ሱብሓነሁ ወተዓላ የተከበረውን ቤት ካዕባን ሐጅ ማድረግ መጎብኘት። በዚህ ሐዲስ እስልምና ስም ብቻ እንዳልሆነ ማዕዘናት እንዳሉት መስፈርቶች እንዳሉት ገልጸዋል ነብዩ ሰለላሁ ዐለይሂ ወአሊሂ ወሰህቢሂ ወሰለም። ኢዘን እስልምና አርካኖች አሉት፣ መሰረቶች አሉት፣ ምሰሶዎች አሉት። እነዚህ ካሌሉና ካልተሟሉ እስልምና ይሟላ አይችልም። እነዚህ ግልጽ የሆኑ ውጫዊ የሆኑ የእምነት ማዕዘናት መሰረቶች ይባላሉ። አምስቱ የእስልምና ማዕዘናት በግልጽ የሚተገበሩ ናቸው። ሸሃደቲ አን ላ ኢላሃ ኢላላህ፣ ከአላህ በቀር አምላክ እንደሌለ መመስከር። በውስጥ ብቻ ማወቅ በቂ አይደለም፣ በምላስ ሊባል ሊገለጽ ይገባል። እንደዚሁ ነብዩ መሐመድንም በውስጣችን ማመን ብቻ ሳይሆን በይፋ ማወጅና መናገር ያስፈልጋል። ሶላትም እንደዚሁ በአካል ነው የሚተገበረው። ዘካም እንደዚሁ በእጅ ነው የሚሰጠው። ረመዳንም በይፋ በገሃድ ነው የሚጾም። ሐጅም በገንዘብ በጉልበት በጊዜ ነው የሚደረገው። እነዚህ ሁሉ በገሃድ የሚደረጉ በግልጽ የሚታዩ የሚተገበሩ የእስላም ማዕዘናት የዲን ማዕዘናት ናቸው። እነዚህን ማወቅና መጠበቅ ግዴታ ሲሆን
እነዚህ ግዴታ ለመሆናቸው ማስረጃ ከቁርአን ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃ የላቀው የጌታችን ቃል ነው። ኢነ ዲነ ዒንደላሂ ልኢስላም እምነት ማለት አላህ ዘንድ ኢስላም ብቻ ነው። ወቀውሉሁ ተዓላ በሌላኛውም የቁርአን አያ ወመን የብተጊ ገይረ ልኢስላም ዲንን ከእስልምና ውጪ ሌላን እምነት መያዝ የፈለገ ሌላን እምነት መከተል የፈለገ ፈለን ዩቅበለ ሚንሁ ከሱ አንቀበለውም አላህ ዘንድ ተቀባይነት አያገኝም። ወሁወ ፊል አኺራ ይህ ሰው አኺራ ላይም ሚነል ኻሲሪን ከከሳሪዎች ከጠፊዎች ከሚዋረዱ ሰዎች ይሆናል። ወደሊሉ ሸሃዳ ቀውሉሁ ተዓላ ፊተኛው እስልምና ብቸኛው ወደ አላህ የሚያደርሰው መንገድ ለመሆኑ አላህ ዘንድ ተወዳጁና ተመራጩ እምነት ለመሆኑ ማስረጃዎች ሲሆኑ ይሄም በውስጥ ያውቄ ብቻ ቁጭ እላለሁ አይባልም። የግድ መግለጽ ማሳወቅ መመስከር ያስፈልጋልና ይህ ግዴታ ለመሆኑ ማስረጃ ቀውሉሁ ተዓላ የላቀው የጌታችን የአላህ ቃል ነው። ሸሂደ አላሁ አላህ ስብሓነሁ ወተዓላ መሰከረ እነሁ ላ ኢላሃ ኢላ ሁወ እነሆ ከሱ በቀር ትክክለኛ አምላክ እንዳሌለ አላህ ራሱ መሰከረ። ወልመላኢካ መላኢኮችም መሰከሩ። ወኡሉል ዒልም የእውቀት ባልተቤቶችም መሰከሩ። ቃኢመን ቢልቅስጥ በፍትህ የቆመ ትክክለኛ አምላክ አላህ ብቻ ነው፣ ማንንም የማይበደል መመለክ የሚገባው እሱ ብቻ ነው በሚል አላህ መሰከረ። መላኢኮችም መሰከሩ። ከሰው ልጆች ደግሞ የእውቀት ባለቤቶችም መሰከሩ። ላኢላሃ ኢላ ሁወ አልዐዚዙል ሐኪም ከሱ በቀር አምላክ የለም እሱም አሸናፊና ጥበበኛ የሆነ ጌታ ነው። በእነዚህ የቁርአን አያዎች ከፊት በተጠቀሰው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መሰረት እስልምና የራሱ የሆነ ማዕዘናት አሉት። ከአላህ ሱብሓነሁ ወተዓላ በቀር አምላክ የለም። ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩ አማልክት በሙሉ ባጢል ናቸው፣ የውሸት ናቸው። ሁሉም ነቢያት ሲላኩ ይሄንኑ ሐቅ ነበረ አላህ ሱብሓነሁ ወተዓላ ለሰው ልጆች እንዲያሳውቁ ያዛቸው የነበረው። ወማ አርሰልና ሚን ቀብሊከ ሚን ረሱልን ኢላ ኑሒ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን ነቢ ሙሐመድ ሆይ ካንተ በፊት ምንም አይነት ረሱል መልእክተኛ አላክንም ወደሱ መልእክት ብናስተላለፍ እንጂ መልእክቱም እነሁ ላ ኢላሃ ኢላ አነ ከኔ በቀር አምላክ የለምና እኔም ብቻ አምልኩ የሚል መልእክት ወደ ነብዩ አስተላልፈን ወደ ህዝቦቹ እንዲያስተላልፍ ብናዘው እንጂ። ኢያከ ነዕቡዱ ወኢያከ ነስተዒን በቀን 5 ጊዜ በምንሰግደው ሶላትም ይሄን እንደጋግማለን ያለምንም መሰልቸት እንደው በሌላ የቁርአን አያ ይቀሩ እንኳን ሳይባል ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን እምነታችን ተውሂዳችንን በየጊዜው ማስታወስ መጀደድ አስፈላጊ ሆነው ማለት ነው። ይህ የሸሃደተ ላ ኢላሃ ኢላላህ ደሊል ሲሆን ማዕናው ምንድነው? ላ ኢላሃ ኢላላህ ሙሐመድ ረሱሉላህ በቃል ብቻ የሚባል አይደለም፣ በምላስ ብቻ የሚነበብ አይደለም። ማዕና አለው፣ ትርጉም አለው። ወመዕናሃ የላ ኢላሃ ኢላላህ ማዕናዋ ትርጉሟ ላ መዕቡደ ቢሐቅን በእውነት የሚመለክ አምላክ የለም ኢላላህ አላህ እንጂ ማለት ነው። ወመዕናሃ የላ ኢላሃ ኢላላህ ትርጉም ላ መዕቡደ ቢሐቅን በእውነት የሚመለክ አምላክ የለም ኢላላህ አላህ እንጂ ማለት ነው። ከአላህ ውጭ ያሉ አማልክት የውሸት ናቸው፣ አምልኮቱም ከንቱ ነው፣ አላህ ዘንድም እውቅና የለውም ማለት ነው። ከአላህ ውጭ ያሉ የተለያዩ የሚመለኩ አማልክት አሉ። ተከታዮቻቸውም አምላኮቻችን ይሏቸዋል፣ ይመኩባቸዋል፣ ተስፋ ያደርጓቸዋል፣ ይለምኗቸዋል። እነዚህ ሁሉ በቁርአን ሚዛን ባጢል ናቸው፣ ከንቱ ናቸው። ذلك بأن الله هو الحق وأن ما يدعون من دونه هو الباطل እነዚያ ከአላህ ውጭ የሚመለኩ በሙሉ ባጢልና ከንቱ ናቸው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኡመታቸውን ያን በጊዜው የነበሩ ሙሽሪኮችን ላ ኢላሃ ኢላላህ በሉ ሲሏቸው አጀዐለ አልአሊሀተ ኢላሃን ዋሂዳ ያሉት እንደው የእኛን አማልክት ሁሉ እርግፍ አድርጋችሁ ትታችሁ አንድን አምላክ ብቻ ያዙ ይለናል እንዴ 360 አሉን ብለው በቁጥር ብዛት ሲፎክሩ እንዴት ይሄን እርግፍ አድርገን ለአንተ ለረህማንህ እንዴት እንተዋለን ያሉትም ላ ኢላሃ ኢላላህ ማለት ትርጉሙን ስለሚያውቁት ይዘን የድሮ ሙሽሪኮች አቡ ለሀብ አቡ ጀህል በዘመኑ ካሉ ከአንዳንድ ተውሂድን ካልተረዱ ሙስሊሞች ሊበልጡ አይገባም። እነዚያ አቡ ጀህልና አቡ ለሀብ ላ ኢላሃ ኢላላህ ማለት ምን ማለት እንደሆነ አውቀው ነው እንልም እንዴት አማልክትን በሙሉ አንድ እናደርጋለን ያሉት።
ዛሬ ላኢላሃ ኢላላህ ያሉ ብዙ ሙስሊሞች ለሰፈ ሸዲድ ሀገን ቀብር የሚያመልኩ ወልይ የሚያመልኩ ጂን የሚያመልኩ የተለያዩ ነገሮችን የሚፈሩና የሚያከብሩ አሉ። የላኢላሃ ኢላላህን ትርጉም በሚገባ ባለማወቃቸው ወይም አውቀው ችላ በማለታቸው። በመቀጠልም ምን አሉ ሼኹ ወመዕናሃ የላኢላሃ ኢላላህ መዕና ትርጉሟ ላ መዕቡደ ቢሐቅን በትክክል በእውነት ሊመለክ የሚገባው አምላክ ወይም ደግሞ እውነተኛ አምላክ የለም ከአላህ በቀር እንደሆነ ልናቅ ይገባናል። ላኢላሃ ስንል ናፊየን ጀሚዐ ማ ዩዕበዱ ሚን ዱኒላህ በዚህ ቃል ላኢላሃ በሚለው አረፍተ ነገር ከአላህ ውጭ የሚመለኩ አማልክትን በሙሉ ውድቅ እናደርጋለን። ኢለላህ ስንል ደግሞ ሙስቢተን ልዒባደተ ሊላሂ ወሕደ አምልኮትን በሙሉ ዒባዳን በሙሉ ለአላህ እናጸድቃለን። ላ ሸሪከ ለሁ ፊ ዒባደቲህ አምልኮ ላይ ለአላህ ምንም አጋር የለውም ተጋሪ የለውም። ከማ አነሁ ላ ሸሪከ ለህ ልክ ለሱ ለአላህ እንዳሌለው ሁሉ አጋር እንዳሌለው ሁሉ ፊ ሙልኪሂ በንግስናው ላይ በማስገኘቱ ላይ በመረዘቁ ላይ በመጠበቁ ላይ ሰማይና ምድርን በመምራቱ ላይ ማንም አጋር የለውም። ከአላህ ጋር እገሌ አብሮ ምድርን ፈጥሯል ሰማይን ፈጥሯል የሰማይና ምድርን ጉዳይ የመራ ያለ ከአላህ ጋር እገሌ የሚባልለት ማንም የለም። ይህ ሁሉም ዘንድ የሚያስማማ እንደመሆኑ ሁሉ ከአላህ ውጪ ማንም መመለክ የለበትም የሚለውም ሰዎች ሊስማሙበት ሊቀበሉት ይገባል። ግን ላኢላሃ ኢላላህ ሁለት ክፍሎች አሏት። ላኢላሃ አምላክ የሚባል በፍጹም የለም ሁሉንም አማልክት ውድቅ ያደረገን ኢላላህ ብለን ወዲያውኑ አላህ ሲቀር እንል ከዛ ውጪ ያለው ሁሉ ከንቱ ነው አላህ ብቻ ነው አምልኮ የሚገባው ማለት ነው። ግን ኢላላህ ስንል ከአላህ ውጪ መመለክ የሚገባው አካል ማንም የለም አላህ ብቻ ነው የሚመለከው። አላህ ሱብሓነሁ ወተዓላ ሁሉን ነገር ብቻውን ከፈጠረ መመለክ ያለበትም እሱ ብቻ ነው። ከሱ ውጪ ያለ ነብይነት ደረጃ ላይ ያለ ይሁን በመላእክትነት ደረጃ ላይ ያለ ይሁን ከሰው ልጆች ውስጥ ትልቅ ሰው የሚባልም ይሁን የመመለክ ብቃት የለውም መክሉቅ ነው። እንዴት ይመለካል? ደካማ ነው። እንዴት ሰዎችን ይረዳል ሊጠብቅ ይችላል? وتفسيرها الذي يوضحها قوله تعالى لا إله إلا الله በጣም ግልጽ አድርጎ የሚያስቀምጥልን قوله تعالى ቀጥሎ የተቀመጠው የአላህ ቃል ነው። وإذ قال إبراهيم نبي الله إبراهيم ባሉ ጊዜ የነበረውን አስታውስ ለአቢሂ ለአባታቸው ወቀውሚሂ ለወገኖቻቸው ለህዝቦቻቸው ኢነኒ በራኡ ሚማ ተዕቡዱን እኔ እናንተ ከምታመልኩት ሁሉ የጠራሁ ነኝ። ድንጋይ አምልኩ፣ እንጨት አምልኩ፣ መቃብር አምልኩ ከሁሉም እኔ የጠራሁኝ ነኝ ባለ ጊዜ የነበረውን አስታውስ። ኢላ الذي فطرني ያንዳው አንዳንዴ በጭንቅ ሰዓት እየቀላቀላችሁ የምታመልኩት አላህ ሲቀር ኢላ الذي فطرني ያ እኔን የፈጠረኝ ሲቀር እሱን ብቻ ነው እኔ የማመልከው። فإنه سيهدين እነሆ እሱ ቀናውን መንገድ ያሳውቀኛል ቀናውን መንገድ ይመራኛል። በሌላኛው ሱረቱ ሹዓራ አያም ላይ ስታመምም ይፈውሰኛል የቂያማ ቀንም ከጭንቅ ይጠብቀኛል ስራብም ያበላኛል ብለው የአላህን ሱብሓነሁ ወተዓላ ብቃት ዘርዝረውላቸዋል። فإنه سيهدين እነሆ እሱ ቀናውን መንገድ ይመራኛል የአኺራ ዱንያንም ጉዳይ ያስተካክልልኛል። የእናንተ የምታመልኳቸው ጥቅምን ጉዳትን ማስገኘት የማይችሉ ከእንጨት ከድንጋይ የተሰሩ ደካማ አማልክቶቻቸው ሳይሆኑ وجعلها كلمة باقية ነብዩላህ ኢብራሂም እቺን ቃል አደረጓት ቀሪ የምትቀር ቃል ዘውታሪ ቃል አደረጓት في عقبه በልጅ ልጆቻቸው ላይ لعلهم يرجعون ምናልባት በጅታና ውዥንብር በተፈጠረ ቁጥር ወደዚህች ያባታቸው ምክርና ንዛዜ ይመለሱ ዘንድ إنني براء مما تعبدون እኔ እናንተ ከምታመልኩት ሁሉ የጠራሁኝ ነኝ። إلا الذي فطرني الله ሲቀር إنني براء የሚለው لا إله ማለት ነው። إلا الذي فطرني የሚለው إلا الله ማለት ነው። ነብዩላህ ኢብራሂም ይህን ቃል ለልጅ ልጆቻቸው ሁሌም ምትቀር ሁሌም ሊያስታውሷት የሚገባ ምክር አድርገዋት አለፉ። ይህቺ የቁርአን አያ لا إله إلا الله ትርጉም የያዘች ናት። ተውሂድን ይዛለች ውስጧ ላይ እንደዚሁ ከሙሽሪኮች ራስን ማጥራት ከሽርክ ራስን ማጥራት ግዴታ እንደሆነም ገልጻለች። በሌላኛውም የቁርአን አያ فإنهم عدو لي إلا رب العالمين ብላ እነዚህ እናንተ የምታመልኳቸው አማልክት በሙሉ عدو لي ለኔ ጠላቶቼ ናቸው አልወዳቸውም ከነሱ ምንም እርዳታ አልፈለግም አልፎ ሁሉ ጠላቶቼ ናቸው። إلا رب العالمين ያለሙ ጌታ አላህ ሲቀር እናንተ የሰው ልጆች ሆይ ጥሩ አርአያ ተደርጎላችኋል في إبراهيم በነብዩላህ ኢብራሂም
والذين معه كالسوغان بنبروا أمانيوش لأن أنت أرعايا تمثالي تدرقوا الله فالتكتلوا إذ قالوا جزي لقومهم فجزيوا لنبروا وقنوا تشاتشوا مشرك سوج إنا براء منكم إنا كنا أنت يتأرنن ومما تعبدون من دون الله أن أنت كالله وجهك متعملكواتشو نقروتشم هلو يتأرنن أن أنت متكتلناتشو إنهم تكتلنن ومن قداتشو ومن قداتشو نيلالن أن لاتشهم አማልክቶቻችሁ በሙሉ የኛ ጠላቶች ናቸው ከድርጊታችሁም ከአማልክቶቻችሁም የጠራነን ድሮ የነበሩ ሰዎች እንጨት ድንጋይ ሊያመልኩ ይችላሉ አሁን ሽርክ መልኩን ለውጦ ወሊጆችን ሷሊሖችን ነብዮችን ማምለክ ሰዎች ተያይዘዋል የበለጠ ምንም لا اله الا الله ግልጽ ከሚያደርጋት አንዱ وقوله تعالى ሌላኛው የአላህ ቃል ነው قل يا اهل الكتاب አንተ ነቢ መሐመድ ሆይ እናንተ የመጽሐፍት ባለቤቶች ሆይ በላቸው ጥራቸው تعالوا ኑ إلى كلمة ودانديت قالنو سواء بيننا وبينكم بيننا بنانت مهل أكلنة عندنة بتفتر ودمتشل عنديت قالنو بلاجو الصوم ألا نعبد إلا الله ننجي ما ننم لنا ملك ولا نشرك به شيئا بس ما ننم لنا قارا ولا يتخذ بعضنا بعضا أربابا من دون الله ከፊሉን ከአላህ ውጪ የሚመለክ አምላክ አድርጎ እንዳይዝ በዚህ እንዲስማሙ ጥራቸው እነዚህ ሶስት ነገሮችን ካሟሉ አላህን በብቸኝነት ካመለኩ በሱ ደግሞ ምንም ካላጋሩ የሰው ልጆች እንደነሱ የሰው ልጅ የሆኑ ተራ ፍጡሮችን አርባብ ጌታ አድርገው ካልያዙ እኩልነት ይገኛል አንድነት ይገኛል ካልሆነ ግን ሐቅና ባጥል አንድ አይደለም فإن تولوا أنبيه بلو كزوروا كشرشوا فقولوا بلواتشو نقرواتشو اشهدوا أنه أنتم ببايوتشو يمسكروا بأننا مسلمون إننا مسلموش مهوناتشن نقل مسكروا وقوا على سمانا من داتو لي قياما كان حقون كاوقات شسوالان ببلاتشوال إننا مسلموش مهوناتشن أن أنت مسلم على مهوناتشون مسكروا كالذات عندكن متاستاو سبت كلمة لي قياما كان بلواتشو ይሄም ሌላ የላኢላሃ ኢላላህን ትርጉም የሚያብራራ የቁርአን አያ ነው ተውሂድ ላኢላሃ ኢላላህ ማንነቱን አላህ እንደው ነብዮች ያብራሩት ዑለሞች ያብራሩት ብሎ ብቻ አልተውም ሱብሃንአላህ የሱን ሐቅ እሱ ራሱ አብራርቶታል ነብዩ ሰለላሁ ዐለይሂ ወሰለም ያሳደሩት ላኢላሃ ኢላላህ እንደነል በብዙ ሐዲሶች መክረውናል ላኢላሃ ኢላላህ የጀነት ቁልፍ እንደሆነች ነግረውናል ላኢላሃ ኢላላህ ብሎ ከልቡ ላኢላሃ ኢላላህ ብሎ የሞተ ጀነት እንደሚገባ ነግረውናል لا إله إلا الله على رسول سولا جنة حرام عندهنا تنقرونا يه لا إله إلا الله يملون حساب الله قرآن لا يغاس وأبراشوتا توحيد مالت من مالت عندهنا أنه هم بتكسنا شتكيت آيوتشم بليلوتش من القرآن آيوتش يسون حق توحيدا الله أبراشوتا إنه توحيدا على مرداتاتشم توحيدا قداتا مش ذكا درجان دن ملكتو لا درجان شلا الله سبحانه وتعالى قرآن لا توحيدا قداتا تلاقي سورة وجدا السؤال ሁሉም ነቢያት ህዝቦቻቸውን ቀድመው ይጠሩ የነበረው ወደ ተውሂድ ነው ነብዩ ሰለላሁ ዐለይሂ ወሰለም ጥሪያቸውን የጀመሩትን በተውሂድ ነው ያጠናቀቁትን በተውሂድ ነው ታረሞት ላይ ሆነው ለዕነቱላሂ ዐለ اليهود والنصارى አላህ እርግማን አይሁድና ነሳራ ላይ ይሁን እነሆ የነቢዮቻቸውን መቃብር ያምልኮ ስፍራ አደረጉት አዋጅን ከሞትኩኝ በኋላ መቃብሬን ያምልኮ ስፍራ አታድርጉት ይላል ተጋደ ሰሃቦችን ለጀነት የተመሰከረላቸው ሰዎችን ለእስልምና ለተውሂድ አንገታቸውን የሰጡ ሰዎችን አኺር ሐያታቸው ላይ ጣረሞት ላይ ሽርክን ያስተነቅቋቸዋል ዳዕዋን በተውሂድ ከጀመሩ መሐል ላይ መዲና ከሄዱ በኋላ ያ አዩሀ الذين آمنوا آمنوا እናንተ ያመናችሁ ሰዎች ሆይ እመኑ ያኒ ተውሂዳችሁን አጽኑ ብሏቸው ሳለ አኺር ሐያታቸው ላይም ተውሂድን አደራ ብሎ ሳለ ሐቂቃ የተውሂድን ጉዳይ ብዙ ጊዜ ቸላ ሲባል ይታያል ተውሂድ ከተስተካከለ ሁሉም ዒባዳ ይስተካከላል ተውሂድ ካልተስተካከለ ሌሎች ሊስተካከሉ በፍጹም አይችሉም እذن ይሄን የቁርአን አያ ላ ኢላሃ ኢላላህን ከሚያብራሩ ነው ከሊመቱ ተውሂድ ወይም ላ ኢላሃ ኢላላህ አላህን በብቸኝነት ማምለክ ያኒ ከማስገኘት አንፃር ከማድረግ አንፃር ከመፍጠር አንፃር አላህ ብቸኛ እንደሆነ መመለክም እሱ ብቻ እንዳለበት እንደዚሁ የሰው ልጆች እርስ በርሳቸውን ማምለክ የለባቸውም فلا يتخذ بعضنا بعضا اربابا من دون الله ከፊሉን እኛ የሰው ዘሮች እርስ በርሳችን አንዱ አንዱን ሊያመልክ አይገባም አላህ Subhanahu Wa Ta'ala ሐላል ያደረገውን ነገር አንድ ተራ ሰው ተነስቶ የሰው ልጅ የሆነ መخلوق ضعيف የሆነ አላህ حرام ያለውን ሐላል ያለ እንደሆነ
ሐላል ያለውንም ሐራም ያለ እንደሆነና ሰዎችም የተከተሉት እንደሆነ ከአላህ ውጪ አምላክ አድርገውታል ማለት ነው። ካፊሮች ይሄን አልቀበልም ካሉ፣ በአላህ ሱብሓነሁ ወተዓላ ሳናጋራ እሱን በብቸኝነት አናመልክም ካሉ፣ ከአላህ ውጪ ያሉ ተራ መኽሉቆችንም አምላክ አድርገን መያዝ አንተውም ካሉ፣ ኢየሱስ ሰው ነው፣ ማርያም ሰው ናት፣ ነቢይ መሐመድ ሰው ናቸው፣ ወልዮችም ሷሊሖችም ሰው ናቸው። ሰው ሆነው ሳለ እነዚህን ይጠብቁኛል፣ ያድኑኛል፣ ከጭንቅ ያወጡኛል ምንላቸው ከሆነ የተኸዘ ባዕዱና ባዕዳን አርባባ ከፊላችን ከፊሉን ጌታ አድርጎ ይዟል ማለት ነው። ጌታ መደረግ ያለበት አላህ ብቻ ሆኖ ሳለ ማለት ነው። ይሄን እምቢ ካሉ አልቀበልም ካሉ ካስተባበሉ እናንተ ሙስሊሞች ሆይ ፈቁሉ በሏቸው እሽሀዱ ቢአና ሙስሊሙን እኛ ሙስሊሞች መሆናችንን መስክሩ። ለአላህ እጅግር የሰጠን ኸልቆች ነን፣ በሱ ማንንም ማናጋራ ነን። ትክክለኛ ሙስሊም የሚባለው ተውሂድን የተረዳ ተውሂድን የጠበቀ ሰው ነው። አላህ ሱብሓነሁ ወተዓላ ፈቁሉ እሽሀዱ ቢአና ሙስሊሙን ሙስሊሞች ለመሆናችን መስክሩ በሏቸው። ሁሉም ባለበት ይሄድ አይባልም። አላህ ሱብሓነሁ ወተዓላ የእሱን ብቸኝነት በልባቸው አውቀው ተውሂድን ከጠበቁ አኺር ከላማቸው ከአዱንያም ላኢላሃ ኢለላህ ሙሐመዱን ረሱሉላህ ከሆኑ ሰዎች ያድርገን። የዛሬ ደርሳችን በዚህ ያበቃል። ወላሁ አዕለም። ሰላም አለይኩም ወረሕመቱላህ